ያሳድጋለሁ በቃ አትጨቅጭቂኝ ህይወቴን ልኖርበት እንዲህ ስል ህይወትህን አትኖርም አለችው። የኔን ህይወቴን እንደበጠበት ከልጄ አባት ጋር ነው ልጄ ማደግ ያለባት ብላ ቡራ ከረዩ አለች። ስለዚህ ኦዲየንስ ላይ መታጠሪያዋን አራች። እቺ ሴትዮ ምን እነ ቤኪ ጠሯትና ምን አሏት? ጭራሹ ነው ለሃይሚ ልቃቂለት በቃ ህይወታቸው ናት። እሷ ማን ስለሆነች ነው እነሱ እሷን ጠርተው የሚያስፈቅዷት? እች እኮ በ20 ስትቸረችር ከማንም ጋር ከተኛችበት የማታውቅ እኮ በቡሩኬ ላይ ደፈደፈች እንጂ እኮ ያልቀመሳት የለም እኮ እንደማመስ ያወጥ እኮ። ለምን ድጋሚ መርመር አላለም እሱ? እና አላለም ብሔር ብሔረሰብ ራሱ አልቀረም እንትን ሲላት ሲነካት ማለት ነው። ገብቶሻል? ብሔር ብሔረሰብ ሁሉ ነክቷታል። ግን መታ እሱ ላይ ደፈደፈች። እሱም ቡራ ከረዩ እንዴት ብሎ አላለም። ስለዚህ ያሰበንም ያስናቁን ማናቸው? እች ልጅ መታኛ ላይ ማፋን ብከስ እነሱ ናቸው መንገድ የከፈቱላት። ገብቶሻል አይደለም? እች ልጅ መታ እንድትናገር ያደረጓት ቤኪያን ከርፉፋት ይመጣል። ይሄ የሞተ ዩቱቡን ለማንቀሳቀስ ገብቶሻል? ከዛ መጣች ፈንጨችብን ላያችን ላይ ምድረ ዶቆሮ መሀይብ ሁሉ አይኔ ያናደደኝ ሀብ ነው። ሀብ ደግሞ ዲኤንኤ እንደገና ይደረግ ብለው ሃይሚን ብላ ስታበቃ ወሬውን አጠፉት። በቃ ቀረ እኮ ዲኤንኤ ድጋሚ ቢደረግ አዲስ አበባ ቢደረግ ዲኤንኤ እኮ መጨረሻ ላይ መደረጉ አይቀርም። ስሙ ለመጥራት ታውቃላችሁ አይደል? ይሄን የውሸት ዲኤንኤ ቢሆን ያደርጉና እውነቱ ወጣ ብሎ ይመጣሉ ለመዝጋት ሲፈልጉ። መጨረሻው በዚህ ነው የሚዘጋው። አንቺ ስለመዘጋት ስለማንተን ተዛጊና ከፋች አያደርግሽ። ምንም ርዕስ አትስጪ። በቃ እኛ አንፈልግም። እንዴትም አድርገው ይዝጉት። ምን አገባል? አይቀድም እኮ የማይመጥናቸውን አድርጉት። አንቺ ዲኤንኤ መጨረሻ ያደርጋሉ አያደርጉም። ከፋችና ዘጊ አይደለሽም እኮ። እውነቱ ይሄ ነው የምላችሁ እኮ። እውነት አይደለም ልጁ የሱ አይደለም። ዝም ብለሽ አትቀባጥሪ ገኒ። ሆን እኔ ላይ ያስነሳሻል ጥሎብኛል። ዘመና ተናዳ ነው። ምን እንደሚያስቡ ምን እንደሚያወሩ አናቅ። ሲመጡ ብቻ ሲለቁ ማየት ነው። በለቀቁ ተናደድኩት። እኔ በጣም የተናደድኩት ለምን በኛ ትናንትና በምንድን የተናደድኩት? በቃ አንቺ አልፈልግም ካልሽ ከልጄ ጋር ልኑር። ምን ማለት ነው? ምን ማለት ነው? እኛ እቃንን እንዴ 2 ዓመት ሙሉ እየጮሁን የነበረው እነሱን ለማሳደግ ብዙ እህቶቻችን ስንት ነገር ለነሱ መስዋዕትነት ያልከፈሉ እርስ በርሳቸው እየተባሉ እንትን እያሉ ሀብስቲ ልብ ካለው ሚስቱን እንደዚህ በውሸት እስቲ ያድማት እንዴ! እሱ እኮ ለሚስቱ ክብር አለው። የኔ እናት ከዚህ በፊት ይሄንን ስራ ሲሰራ ምን አለ? ይሄ አንቺን አይመጥንሽም፣ ይሄ ስራ አንቺን አይመጥንሽም፣ እዚህ ውስጥ እንድትገቢ አልፈልግም ማለት። ምክንያቱም እሱ በዲግሪ እና በዲፕሎማ ሚስቱን አስመርቆ አደባባይ ላይ ነው ቀለበት የሚያደርገው። የኛ ግን የፈረደባት ሁሌ ኮብልስቶን ላይ የእነሱን ህይወት ለመቀየር ትዘረራለች። በጣም ነው የሚያመው። ጌታ ምስ የፈለጋችሁን አድርጉኝ፣ ዘግዝቁኝ። ከፈለጋችሁ እውነታውን እናገራለሁ። እየመረራችሁ ትውጡታላችሁ። አዎ ከባድ ነው። ወስማ በጣም ነው እኮ የሚያመው። በጣም ነው የሚያመው። በሆነ ዛሬ ገብቼ ገስት ላይ መቼ ተዋለው? እስቲ እሱ ሚስቱን አምጥቶ እስቲ ፕራንክ ያድርጋት፣ እስቲ እንደዚህ ያድርግ፣ እስቲ ድራማ እንደዚህ ስራ። አያደርገውማ፣ አያደርገውም። ገብቶሻል? አያመጣም። እሷን ለምን ነገ ስራዋን ስለሚያበላሽባት እንደዚህ አይነት ነገር ውስጥ አያስገቧትም። እሷን ተመርቃለቻ በዲግሪ አያስገባትም። እሱ ሲጀመር እኔ በዩቱብ አልተዳደርም፣ ከፈለጋችሁ የፈለጋችሁኝን አድርጉ ብሏል እኮ ከዚህም በፊትም። እና ሁላችንም እንደ ሴት ስንሆን በጣም ያማል። ገብቶሻል አይደል? ያማል። ኧረ እሱን እኮ ነው የምልሽ። ያማል፣ ያማል እንዴ! በጣም በጣም ያማል። እንኳን በጭኝነት ቀርቶ ተጋብተሽ ራሱ እንደዚህ አይነት አለ ቢባል ያማል። ከኋላ በሰነ እኔ በአንድ ወገን ምንድን ነው የተረዳሁት? ቤት ውስጥ የወለደች ሴት ቀለበት ሳታደርግ ሴት የወለደች ሴት ኮንፊደንስ ኖሯት ወታ እንድትናገር ነው አንድም የሚያስተምረው። ይሄ ምን ማለት ነው? የትኛው በጀግንነት የወለደችው ነው? በድብቅ የወለደች ሴት ልጅ ስትደበቅ ነው እንጂ ባገር ነው ወታ ዲቃላ ወልጃለሁ እመን አትመን ከአንተ ጋር የመኖር ግዴታ አለብኝ
የኖረች ሴት እንኳን ካላመነላት 3-4 ወልደው ይፋታሉ። እቺ ቂጧን በልቅጣ ለሰጠችው ገና ለገና ማለት ነው ወዳ ገና ለገና ወይ ንብረቱን ወይ መኪናውን ቆርቆሮውን አይታ በልቅጣ ለሰጠችው ገብቶሻል። የምትኖርበት ህይወት ራሱ ህይወት አይደለም ይሄ። ምክንያቱም ወዳት ሳይሆን እዚህ ጋር ማለት ነው እውነቴ እኮ ነው። በእኛ ምስልምና ሃይማኖት አባት የለው ነው የሚባለው። አባት ያለው ልጅ አይባልም። ማንም ሰው የሚጠይቅ እንደዚህ ዝም ብሎ አለ ቀለበት አለ ኒካ የሚባል ነገር አለ። አለ ኒካ የተወለደ ልጅ አባት የሌለው ነው የሚለው፣ ውርስ የለውም ነው የሚለው። እውነት እንደሆነ ግን ይሄ እንዳላችሁት ሁሉ የምትናገረው ትክክል ናችሁ። ይሄ የሚያስተምር ነገርም አይደለም። ይቅር፣ በጣም ከባድ ነው። ቶቻችን ተጎዱ። እኔ ደግሞ ጥያቄ የሆነብኝ ያሳፈረኝ ማለት ነው ለሰውም ትምህርት የማይሆን ነገር ነው። ይሄም አባቴ ነው ይላል፣ ይሄም አባቴ ነው ብሎ ሁለት ወንድ እኮ ነው የመጣው። ይሄ አስነዋሪ ነው፣ አስነዋሪ ነገር ነው። ያን ሶስት ማንን ነው እኮ ነው ቢኒን ይሄንን ነው የማውቀው። እንግዲህ ሌላ ማለት ቃም ያለው አልመሰለኝም። ሸለፈት አጠገቡ ከጓደኛ ሆና ሌላ ሴት ቺክ የምታደርግበት እሱ ወንድ አይደለም። እኮ እሱን እኮ ነው የምልሽ። ቁጭ ብሎ ነው እንደሚጠብቃት። ፍቅር ደግሞ ምን እያለች ነው? አንቺ ባልሽ ቁጭ ብሎ ነው የሚጠብቅሽ። አሳፋሪ ነገር ነው የምለው። ባለጌዋ እሷ ናት እንጂ እሱ አይደለም። እሱ ምንም ያጠፋው እንደ ሃይሚ ነው። እሱና ሃይሚ ተበዳይ ናቸው። ምንም አላችሁ ምንም ማለት ነው። ማነው ተበዳይ? ቢኒ እኮ የምልሽ እኮ እሱ ነው ቢኒ ተበዳይ። አሳፋሪ ነገር ነው የሰራችው። ኮንፊደንስ አሽቆይ ልጅሽ ከጋብቻ በፊት መውለድ እንደዚህ አሁን ኢትዮጵያ ውስጥ የተወለደ ነው፣ የወለዱም አሉ። እንደዚህም ነገር አለ። እኔ አሁን ለምን ወለደች አይደለም ግን እዚህ ጋር አሁን ቢኒ እኔ ጥያቄ የሆነብኝ ነው። በእኔ ይቅርታ አድርጉልኝ ካጠፋው ከስተት ያርሙልኝ። ቢኒ የኔ ነው እያለ ነው። ብሩክ ደግሞ ያንተ ከሆነ ሰብስባት እዩን እያለ ነው። እዩ ደግሞ ያንተ አይደለም የብሩክ ነው እያለች ነው። እኔ ጥያቄ የሆነብኝ በአንድ አሁን ሴት ልጅ ነሽ፣ የወደቅሽበትን ቀን ታውቂያለሽ መቼስ። በዛን ቀን ከሁለቱም ጋር ነው ወይ? እኔ በእኔ ጥያቄ ነው የሆነብኝ። የሆነችው ነው እኮ ግራ አይገባኝ። ለእሷ ነው እኮ ያፈርኩት። ይሄ ትምህርት የሚሰጥ ነገር አለ። ስልሽ ስስዬ ቢኒ ፍቅረኛው ናት። ዴሊ አብሯት ነው የሚኖረው የሚተኛው። ሚስቴ ነች፣ ፍቅረኛ ነች፣ ያው ሽማግሌ ያላኩም እንጂ ብሎ ነው ሲከራከር የነበረው። እዚህ ጋር የምታውቀው ተደብቃ የሄደችው ልጅቷ ነች እንጂ ቢኒ ምንም ጥፋት የለውም። ፍቅረኛ ነች ነው እያለ ያለው። እንዴ አብረው ነው የሚኖሩት በፊትም ያ የራሴን ፍቅረኛ ነች ብሏል። ይሄው ሚዲያ የመጀመሪያውን ቪዲዮ ተመልሳችሁ ከሱ ጋር ከኔ ጋር ተኝተሽ ነው ወይ ከሱ ጋር የተኛሽው አለ። እንደገና ታዲያ አመንዝራ ናታ፣ አመንዝራ ናታ። ይቅርታ አድርጉልኝና አላውቅም። እኔ እንደዚህ አይነት ነገር በሴት ልጅ ያስጠላል ነው። እኔ እግዚአብሔርን ማለት ነው ጓደኛዬ ጋር አምሽቼ ስገባ ማዘር በር ትቆልፋለች። አርፈሽ እንደሆነ ተቀመጪ፣ እዚህ ዲቃላሽን አምጥተሽ እኔ አስወጥቼ ነው የምዘጋብሽ። እስከ ዲቃላሽ ነው የምንባለው። ትምህርት ቤት እንኳን አርፍደን ከሰዓት እላፊ ስንመጣ ሰዓት ይታያል ስንመጣ ማለት ነው። እንኳን ዛሬ ዲቃላ ወዳ እንዲህ ሚዲያ አንተ ነህ እንዴ! በጣም ነው የሚያስጠላው። በጣም እኛ የምንጠብቀው የተከበረ ልጅ እናቱን የሚያስከብር ወንድሞቹን የሚያስከብር ካላባትን ቢያድግ ከሴት ወንድ ሆና ያሳደገችውን እናቱን ማስከበር እንዳለበት ገብቶሻል አይደል? አባትም ያላቸው ልጆች እኮ ዱርዬ ዲቃላ ይወልዳሉ እኮ። ግን የሴት ልጅም ሆኖ እንደ ሴት እንደ ወንድ ሆና አሳድጋቸዋለች። ያንን ደግሞ የእናቱን ስም ማጥፋት የለበትም ለብር ተብሎ ማለት ነው። ስራ ነው እናውቃለን፣ ግን በጣም እነሱን የሚመጥናቸው ስራ አይደለም። በተለይ ብሩኬ የሚወክለው የሚጠራው አይደለም። እንግዲህ አስቢ፣ አብረውት ያሉት ጓደኞቹ እንኳን ሳያምኑት እኮ እኛ ሚዲያ ላይ እነሱን በዩቱብ የምናውቃቸው እኮ በ10 ጣታችን ማህተባችንን እንፈታለን ያሉ ናቸው እኮ። ለነሱ ማንም ማንነቱን የማያውቁ ሚዲያ ላይ ብቻ ስላዩት ማህተቤን እኔ ለብሩኬ ፈታለሁ ብሩኬ እንዳያደርግም ብሎ የሚከራከርለት ህዝብ ነው ያለው እዚህ ጋር ማለት ነው። እሱ ጋር ሊያዝሽና ፍቅር ማለት ነው።
እንትና ጆሲ ኢንተርቪው ላይ ምንድነው የተናገረው? አርብ ቀን ቡታጅራ ሊሄዱ ቅዳሜ ማለት ነው። ምንድነው ያለው? በሪል እንኳን በእውነታዊ እንኳን በውስጥ አካባቢ ላይ ያለው ሰው እሱ ባለጌ ነው